በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሁሉን የሚችል መድኃኒታችን በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግናለን። ይህን ሰዓትና ጊዜ ስለሰጠህን እኛም አባቶቻችንም ልጆቻችንም አምላክ ሆይ ክብር ምስጋና ይገባሃል። ጌታ እግዚአብሔር ሆይ ሰላም በምድራችን ይሰፍን ዘንድ ፍትሕና ጽድቅ በምድራችን ይሆን ዘንድ ስላለን መሪዎች እንለምናለን። የዓለም መሪዎች ለሰዎች ሰላም እንዲሰሩ፣ ጦርነት እንዲበቃ፣ እልቂት እንዲበቃ፣ ስደት እንዲበቃ፣ ሀገር ምድር መፍረስ እንዲበቃ ጌታ ሆይ እንለምናለን። እግዚአብሔር ሆይ ሀገራችንን መሪዎች በጥበብና በፍቅር በማስተዋልና በመንፈስ ቅዱስ ኃይል እንዲመሩ እኛ በቀና ልብ እንድንከተላቸው እግዚአብሔር ሆይ ምድራችን ሰላም፣ ሀገራችን ሰላም ሀገር እንድትሆን ፈቃድ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ ሁላችሁ እንደምንቆያችሁ ምን ይችላል አምላክና ጌታ ክብር ምስጋና ለዘላለም ይድረሰው። ባለፈው በገጠር ዝዋይ አካባቢ ለምትገኙ ኢየሱስ ቤተክርስቲያን እርዳታ ጠይቄ ነበር። እንደቀልድ በአንድ ሳምንት ውስጥ እጅግ አስገራሚ ነገራችሁን ነው ያየሁበት። በአጠቃላይ ከአጋፔ ቤተሰቦች 1.3 ሚሊዮን ብር የሚገመት እርዳታ ተቀብለናል። ወደ 800 ሺህ የሚደርስ ገንዘብ ወደ ቤተክርስቲያኑ ገጠር አካውንት ውስጥ ገብቷል። የአካውንት በተለይ እዛው አካባቢ ከብቶችን አርብተው ራሳቸውን ችለው እንዲኖሩ ለማገዝ የሚሰሩ ወጣቶች አሉ። እነሱ እንደሚያግዟቸው ነግረውኛል። ደስ ብሎኛል። 320 ሺህ የሚፈጅ መጎናጸፊያ እየተሰራ ነው ያለው። አሁንም ስራ ላይ ያለው የወርቅ ወንጌል፣ የወርቅ መስቀል፣ የግሪክ ማለት ነው 90 ሺህ የሚሸጡ እንደዚሁም ደግሞ የታቦት መጎናጸፊያ ተገዝተዋል። በውድ ዋጋ 90 ሺህ መስቀል፣ መባረኪያ፣ ሙዳይ፣ ቀጠላ፣ እነዚህ ነገሮች የሚያስፈልጉት ተገዝተዋል። እግዚአብሔር ይባርካችሁ። ምን ይላችኋል? እንጀራችሁ ይባርክ። ጌታ ኢየሱስ ክርስቶስ ቤታችሁ ይግባ። ኑራችሁን በበረከትና በብርሃን ይባርካችሁ። እየከለለ ይባርካችሁ። ዛሬ መጽሐፈ ኢያሱ ምዕራፍ 1 ላይ ቁጥር 8 ጀምሮ የተጻፈውን እግዚአብሔር ለአገልጋዩ ለኢያሱ ያሳሰበውን ማሳሰቢያ ነው። እንዲህም አለው ይላል መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ጀምሮ በሕይወት ዘመን ሁሉ የሚቋቋምህ የለም። ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ ቸልም አልልህም። ለአባቶቻቸው ተጠቅር ዘንድ መርኩላቸውን ምድር ለሕዝብ ታደርሳለህና ጽና፣ በርታ። አገልጋዬ ሙሴ እንዳዘዘ ሕግን ትጠብቅ ታደርግ ዘንድ ሥራችህንም አበርታ። ሁሉ እንዴት እንደምትሠራ ታውቅ ዘንድ ከእርሱ ወደ ቀኝ ወደ ግራ አትበል። እንግዲህ ይሄ ሰው ኢያሱ ይባላል። የስሙ ትርጉም ኢየሱስ ማለት ነው። ቀጥታ ለኢየሱስ ክርስቶስ ምሳሌ ጥላ ሆኖ የመጣ ሰው ነው። ሙሴ ያስነሳውን ያዘጋጀውን ሀገር ኢያሱ አወርሷል። ሙሴ የነቢያት ምሳሌ ነው። ነቢያት ጮሆለትን ቀድሞ የተናገሩለትን በኋላ እውነተኛው ኢያሱ አማናዊ ኢየሱስ እውነተኛው ኢየሱስ ንጉሳችን ርስትን ዘላለምን ርስት አንደኛ መጽሐፈ በኤፌሶን መልእክት ምዕራፍ 1:3 ላይ የተገለጸው ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት ባርኮን ርስት ሰጥቶን ባላደራ አድርጎናል። ጌታችን ኢያሱ ለኢየሱስ ምሳሌ ነው እና ኢያሱ መንገዱ ሁሉ እንዲስተካከል ማለት የሚሰራው እንዲከናወንለት የተጻፈውን እንዲያነብ ነው የነገረው። በጣም ትልቅ ትምህርት ነው። አንዳንዴ ጥሩ ሰው መሆን እንዴት ይችላለሁ? ጥሩ ውሳኔ መወሰን የሚችል ሰው ከልቡ ቅን ልብ ያለው ሰው እንዴት መሆን ይችላለሁ? እንዴት እግዚአብሔርን የሚያምን ሰው መሆን ይችላለሁ? እንዴት ሰው እንደሚጠቅም ማመራት ወይም ለሰው ዋጋ እንዳለው እያሰብኩ ማድረግ ይችላለሁ? ውስጤ እኮ ይሄን አይደለም የሚሉ ሰዎች አሉ። ግን መንፈሳዊ ፍላጎት አላቸው። ግን ያንን ሰው አይሆኑም። መንፈሳዊ መሆን ፍላጎት ብዙዎቻችን አለን። ቤታችን ግን እሱን አይደለም። ነገር ግን ይኸውላችሁ መንፈሳዊ መንገዱ ፍኖት የሚስተካከለው የተጻፈውን ስናነብ ነው። ማንበብ አይኖቻችን ልባችን ከመጽሐፍ ቅዱስ ጋር የመገናኘት ልምድ ያስፈልጋል። መጽሐፍ ቅዱስ ሰብስባችሁ የምታነቡበት በግላችሁ የምታነቡበት ሰዓት ያስፈልጋል። ዛሬ እጃችን ላይ ባለው ስልክ በጣም ብዙ መጽሐፍ ቅዱስ አይነቶች ከፕሌይ ስቶር ማውረድ ትችላላችሁ። ያን ያነበቡ የሰው ልጅ አይምሮ የቀና መንገድ እንዲይዝ ብርሃን እንዲሆነው ማድረግ ያስፈልጋል። እኛ ይኸውላችሁ ከጨለማ የተነሳን ለምናስብ አናውቅም ብዬ አይምሮ አለ እና ያለን ግን ጨለማ ውስጣችን ይፈራል። እግዚአብሔር ጨለማ በብርሃንም ውስጥ ጨለማ
ነገር ግን ይህን ጨለማ ሊያበራ የሚችል እውነተኛ አማናዊ ብርሃን መጽሐፍ ቅዱስ ላይ የተጻፈ እግዚአብሔር ቃል እንዴት እንደምንሄድ ያስተምረናል። እንዴት አባት መሆን እንደምንችል፣ እንዴት እናት መሆን እንደምንችል፣ እንዴት ካህን መሆን እንደምንችል፣ እንዴት ባለስልጣን መሆን እንደምንችል፣ መሪ መሆን እንደምንችል፣ እንዴት ትልቅ ሰው ሽማግሌ፣ እንዴት ወጣት መሆን እንደምንችል የሚያስተምረን ብርሃን ያለበት ቃል እና ይሄ ሰው ግራና ቀኝ እንዳለ በአንድ መንገድ የተከናወነ ሰው እንዲሆን የሚመክረው አባቶቹ ያደረጉትን ያስተማሩትን ትምህርት እንዲያስተውልና ተጠንቅቆ እንዲያዳምጥ ነው። የዚህ ሕግ መጽሐፍ ከአፋ አይለይ፣ ነገር ግን የተጻፈበትን ሕግ ጠብቀህ ታደርግ ዘንድ በቀን በሌሊት አንብበው። እንግዲህ ይሄ ሕግ አሁን መጽሐፍ ቅዱስ ማለት ነው። ይሄ መጽሐፍ ከአፍህ አታጥፋው ነው፣ አፋችን ላይ እንዲቀመጥ በሆነ ሁኔታ ውስጥ ተረት ከመተረክ ይልቅ ከእግዚአብሔር ቃል እንድንናገር መለማመድ፣ አንዳንድ ጥቅሶችን በቃላችን መያዝ ያስፈልጋል። ለምን መሰላችሁ? አንዳንድ ፈተና ሲመጣብን፣ የዲያብሎስ ፈተና ሲመጣብን የያዝነው ቃል ቶሎ ብሎ መልስ ይሰጥልናል፣ ጠላታችንን ያሳፍረናል። በተራራው ላይ ጌታ ኢየሱስ ክርስቶስ ተራራ ላይ ጠላቱን ያሸነፈው ቃሉን በቃል እና ብቻችንን መሆን የለብንም። ስጋና ደም ብቻ ከሆነ ግን ወይ እንደባደባለን፣ እንፋለጣለን፣ ወይ እንገላለን፣ ወይ እንገደላለን። ምክንያቱም ያለን አቅም እሱ ነው የሚሆን። መንፈሳዊ እውቀት ሲኖረን ግን እንዴት እንደምንናገር እናውቃለን፣ እንዴት እንደምንመለስ እናውቃለን። ስለዚህ የእግዚአብሔር ቃል ከአፋችሁ አይለይ፣ አፋችን ላይ የሚኖር ቃል ይኖራል። ብዙዎቻችን አንድ መዝሙር እንኳን ጨርሰን የምንችል አይመስለንም። አንድ መዝሙር ችሎ ዘምሮ መዋልና በዛ መዝሙር ውስጥ ያለውን ሀሳብ ማሰላሰል በህይወታችን ውስጥ ከፍተኛ ጥቃቶችን ማክሸፍ የምንችልበት አቅም እናገኛለን። አንዲት እናት አሉ ውጭ ሀገር የሚኖሩና እናት ናቸው። ብዙ ማንበብ በጣም ላይችሉ፣ ግን የአቤት እንግዲህ ልጅ ኢየሱስ መድኃኒቴ ክብሬ እኔ አንተን አለኝ አላውቅም አፍሬ የሚል መዝሙር በጣም ይወዳል። ከባድ ነገር ሲገጥመኝ እሱን ነው የምዘምረው ይላል እና ያ ነገር የተገለጠ እንደ ጉንበን ይጠፋ። እኔ አንተን አለኝ አላውቅም አፍሬ እለዋለሁ እያሸረሸብኩ ለፊቱ ዘምርለታለሁ። መዝሙሩን ባፋቸው ቃሉ ስለሆነ ወንጌሉ ስለሆነ ባፋቸው ስለያዙት ይናገሩታል። ችግራቸው ፊት፣ ውሃ እቃው ፊት፣ ኪችኑ ፊት፣ ሳሎኑ ፊት፣ ልጆቻቸው መኝታ ቤት ፊት፣ የተራራቃቸው ፊት ይናገሩታል። ያ ቃል ይጠብቃል። ያንን ቅጥር ይጠብቀዋል፣ ያጥረዋል በእሳት። የኤልሳ ተራራ፣ የጊያዝና የኤልሳ ተራራ በእሳት ሰረገላ እንደተከበበ በእሳት ሰረገላ የታጠረ ቤት የሚኖረን ቃሉን ባፋችን ዘንድ የምንናገር ሰዎች መሆናችን ነው። ስለዚህ ቃሉን በአፍ መያዝ ያስፈልጋል። ሁልጊዜ አንብበው ብቻ ሳይሆን ተናገረው። ስንጸልይ እሱ በጣም ድንቅ ተረቶች አሉ ቤተሰቦቻችን ያስተማሩ። እነሱ ግን አጋንንትን አባረው ያውቁ፣ እውቀት ሰጥተውናል። ጥቅልል ያሉ ሀሳቦችን በአጭር ቃል ለመግለጽ ስላስችለውናል። ግን የሚጠቅመንን ነገር ግን አለ። አንዳንዶቻችን ጴንጤ ነው እንደሚያየር ቃል ማወቅ ያለበት ብለን እናስባለን። ጥቂት ጥቅስ የሚያውቁትን እነሱም ብዙ እንደሚያውቁ ልናስብ እንችላለን። ነገር ግን በህይወታችን የተማርነው የሰማነውን ምዕራፍ ቁጥሩን ይዘን ሁልጊዜ ጠዋትና ማታ በደስታችን በችግራችን ብንጠቅሰው ለእያንዳንዱ ጥያቄዎቻችን መልስ ይሰጠናል። ውስጣችን ተስፋ የመቁረጥ ስሜት ሲሰማው እግዚአብሔር ብርሃንና መድኃኒት ነው። የሚያስፈራኝ የሚያስደንቀኝ ማን ነው ብለን እንድናሸንፍ ያደርጋል። ከባድ ድካም ውስጥ፣ ስንፍና ውስጥ፣ ኃጢአት ውስጥ፣ ውድቀት ውስጥ ከወደቅን በሞት ጥላ መካከል እንኳ ቤት አንተ ከኔ ጋር ስለሆንክ አልፈራም ብለን እናልፈዋለን። ያንንም መመኘት ሳያስቸግረን ዓለምን መውደድ ከእግዚአብሔር ዘንድ ጥል ነው የሚለውን ቃል ለልባችን ነግረን እናነጋገዋለን። መናገር ቃሉ በጣም ፈተናን የምንዋጋበትና ከፈተና ጉድጓድ የምንወጣበት ትልቅ ነው። ከዛ ደግሞ ማንበብ፣ ሌት ተቀን አንበብ። ያው የምንናገረውን የምናነሳው ከማንበብ ነው። ይህ መጽሐፍ ከማንበብ ነው። ወንበስ ብለን ከማንበብ ነው ቃል ውስጣችን ይገባል። ማንበብ ያስፈልጋል በደንብ
አንብቦ የእግዚአብሔር ቃል ዋጋ አለው ብሎ ማመን በራሱ ትልቅ በረከት፣ ትልቅ ዋጋ ይሰጣል። መስማት የሚሰማኝ ይላል የሰነፍ ከሚሰማኝ የአውራ በግ ስብ ከሚያቀርብልኝ ይበልጣል አይደል ያለው ጌታ። እንኳን ጌታኛ እንኳን መሰማት ይፈልጋል። ማይሰማን የማያከብረን አንከተልም አንረዳም። ስለዚህ በጣም ትኩረት አድርገን ማዳመጥ ማንበብ እንደሚያስፈልገን በኢያሱ ትእዛዝ ውስጥ እንመለከታለን። የዚህን ቃል መጽሐፍ ከአፋ የለም፣ ነገር ግን የተጻፈበትን ሙሉ ጠብቅ አድርግ ዘንድ በቀን በሌሊት አንብበው። የሚገርማችሁ ማንበብ ቃሉን ለማድረግ አቅም ይሰጣል ነው የሚለው። የተጻፈውን ቃል ታደርግ ዘንድ ቀንና ሌሊት አንብበው። ሳታነበው ቃሉን ሳታነበው ቃሉን ምን ማለት ይቻላል? ያንን ቃል በታች ተርጉመን ለሰዎች ቃል ሥጋ ሆነ ብለን መናገር ቀድመን ማንበብ አለብን። እንደ ዮሴፍ ጠንካራ ለመሆን ስለ ዮሴፍ ማንበብ፣ እንደ አብርሃም አማኝ ለመሆን ስለ አብርሃም ማንበብ፣ እንደ ኢዮብ ትዕግስተኛ ለመሆን ስለ ኢዮብ ማንበብ፣ እንደ ጳውሎስ ጀግና ሰባኪ ለመሆን ስለ ጳውሎስ ማንበብ፣ እንደ ጌታ እንደ ኢየሱስ ክርስቶስ በጽድቅ በቅድስና ለመመላለስ ጌታና ወንጌሉን መስማት ያስፈልጋል። ስንሰማ ነው ማድረግ የሚባለው ነገር ጌታችን ታደርገው ዘንድ አንብበው ይላል። የዛን ጊዜ መንገድ ይቀናል፣ አስተዋይ ትሆናለህ። ውጤቱን አያችሁ? መንገዳችሁ ይቀናል። የሄዳችሁበት መንገዱ ክፍት እስላሙም ክርስቲያኑ ጆባውም ጴንጤውም ኤቲስቱም ሁሉም በረከት ይላል። ምክንያቱም እናንተ የተሸከሙት ከእግዚአብሔር ቃል ሞገስ ያለብሳል፣ የጸጋ ብርሃን ትከሻችን ላይ ያለ የእግዚአብሔርን ቃል የምንሰማ ሰዎች እግዚአብሔር መውጫ መንገድ ያዘጋጃል። መንገድ አይዘጋም። መንገድ ይቀናል ማለት ያ የህይወታችን፣ የአገልግሎታችን፣ የስራችን፣ የትዳራችን፣ የንግዳችን መንገዶች ይቀናል። ቀና መንገድ አባጣ ጎርባጣ የሌለበት መንገድ እንዲቆይ ያደርጋል። ተመልከቱ፣ የእግዚአብሔርን ቃል በደንብ ማንበብና ማዳመጥ እንዴት አስተዋይ ያደርጋል። ስትናገር የተለየ ሰው ትሆናለህ። የምትናገረው ቃል የሚደመጥ ሆነ። ይገርማችኋል። አንድ ጊዜ ትራፊክ ፖሊስ አዲስ አበባ ያለ ጥፋት አጥፍቼ በጠፋሁት ጥፋት አላስታውስም። ከዛ ይቅርታ ጠየቁት። ሙስሊም ነው ሰው። ይቅርታ አስጠይቀው ምንም ልቀው ያዳመጥ፣ ግን እኔ አልተውኩት። አንተ አምላክህ አላህ ይቅር የሚል እኔ ይቅር ስትለኝ፣ ምክንያቱም ይቅርታ ጠይቄሃለሁ። ይፈርድብሃል አምላክ። አላህን ይቅር ማለት አትችልም አልኩት። ጠንከር ደግሞ የእውነት እግዚአብሔር ቃል በወንጌላችን አምላክ ይቅር እንዲል ይቅርባል አይደል የሚለው እውነት ነው። እና መንጃ ፈቃድ ይዞ ሄደ ያሰው እና ከለከለው ቃል ተመልሶ መጣና በመስኮት በኩል ወረወረ። መስጭት ብሎ እንደዚህ አይባልም ሁለተኛ እንዳትል ብለዋል። የተናገርኩት ቃል ግን ሰርቶ ፍሬ አፍርቶበታል። እንኳን ያላመነው ሰው ተከታተለ። ቃሉ ስታነበው መንገድ ይቀናል። እንቅፋቶቻችንን ሁሉ የሚያስወግድ ትልቅ ማስተዋል ይሰጠናል። ሰዎች የሚያምኑትና የሚገባቸው ነገር ይናገራሉ። ይህንን ትልቅ በረከት ያሰጣል። ይሄ ብቻ አይደለም። ቃሉን ስንሰማና ስናሰላስለው ነው አንተ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነኝ፣ ጽና፣ በርታ፣ አትደንግጥ፣ መደንገጥ የለም፣ መፍራት የለም፣ መርበትበት የለም። ጽናትን አለመደንገጥን ብርታትን ይሰጣል። እና ለዚህ ለመጽሐፍ ቅዱስ ቃል ያለን ቦታ ከዚህ በኋላ ተስተካክሏል። አንዳንድ ምዕራፍ የምታነቡ ሰዎች መሆን አለባቸው። የትምህርት መሰመሰብ መንገድ እንዲቀናላችሁ ትፈልጉ ከኔ ጀምሮ አንዳንድ እኔ ምክሬ ምንድነው? ከወደ ፍጥረት ታሪክ ከምዕራፍ 12 እስከ ምዕራፍ 50 ያለው ቀድማችሁ እንድታነቡ፣ ከዛ ደግሞ ሉቃስ ወንጌል ምዕራፍ 1 ጀምሮ እስከ 23 ያለው እንድታነቡ። መጽሐፍ ቅዱስ በደረጃ አስታነቡት ይገባችሁ ይላል። እግዚአብሔር ባርካችሁ። የሰማን ከተከታተላችሁ ጻፈን እግዚአብሔር ቸርነታችን ምልታችን በለት በረከትን በላት ተጠቃቆ ትምህርት ላይ ኮሜንት እና ላይክ አድርጋችሁ እግዚአብሔር ይመስገን።